ያ ሄርሜላና እንዲሁም ደግሞ የአብርሽ የቀለበት ፕሮግራም ለሁላችንም ደስ ቢለንም እንኳን ነገር ግን ደግሞ የሁላችንም ጥያቄ አለን ብዬ ነው ማስበው። ምክንያቱም ከሩታ በብዙ ነገር አይተነዋቸዋል። ነገር ግን ደግሞ አሁን ለታ ሁላቸውም በየቦታቸውና እንዲሁም ደግሞ በየእንትናቸው በየግላቸው ሆኖ ሩታም ከደስታ ትላንት እንዳያችሁ የደስታን እንትን ተቀብላለች። እንዲሁም ደግሞ የሄርሜላም ደግሞ ያሰበችውና ከመጀመሪያው ጀምሮ ወደ አብርሽ ስትመጣ ያሰበችው ነገር ተሳክቶላታል ብዬ ነው ማስበው። ግን ያም ሆና የሁለታቸውም መለያየት በእርግጥ እንትን ያደርጋል ያኔ ያሳምማል። የማን የሩታና የአብርሽ መለያየት ማለት ነው። ግን ይሄ ነገር እውነትም አሁንም 100% እርግጠኛ ሆነን እውነት ነው ለማለት አንችልም። የሆነ የስራ ጉዳይ ሆኖባቸው ነው እየመሰለን ያለው ለአብዞ ከኔ ከአንደኛው ከራሴ ጭምር ለአብዛኛቻችን የስራ ጉዳይ ሆኖባቸው ነው እየመሰለን ያለው። ነገር ግን ደግሞ የስራ ጉዳይ ከሊሆናና እንዲሁም ደግሞ እውነት አምርሯት ሩታም ካዳን ማለት ይሄ ማን ነበር ስሙ ከደስታ እንዲሁም ደግሞ አብርሽም ከሄርሜላ የእውነታቸውን ከሆነና የምርን አምርሯት እያመረሩ ከሆነ በጣም ነው እንትን የሚያስጠላው። እዚህ ጋር ሩታም በብዙ ነገር ከአብርሽ አይተናታል። በብዙ ነገር ደግሞ ሲጣሉ ተመልሶ ደግሞ ሲጣሉ ተመልሶ ደግሞ ሲታረቁ ይህንን በማያታችን ብቻ ዛሬ የሚደረገውና እንዲሁም ደግሞ የሚሆነው ነገር ይሄ ነገር ትክክል ነው። በቃ አብርሽ ከሩታ ያለው ነገር ጨርሶ ወደ ሄርሜላ ጋባ ወይም ደግሞ ከሩታ ያለው ነገር እየጨረሰ ነው ያኔ ከሄርሜላ ህይወት ሊጀምር ነው በማለት ብዙዎቻችን አያደርገውም፣ አይሆንም፣ መቼም ከሩታ አይለያይም፣ መቼም ደግሞ እነሱ አይለያዩም። ያኔ ብዙ የተለያየ ሀሳብና እንዲሁም ደግሞ አስተያየት ስንሰጣ ቆይተናል። ነገር ግን አሁን ዛሬ የቀለበት ፕሮግራም የተባለው እውነት ሆኖ ከሆነ ምንም በጣም ነው የሚያስጠላኝ። እኔን ለምን እንደሆነ አላውቅም። እዚህ ጋር አንድ ሰው ዋጋ ከፍሎ ተገናኝቶ በእርግጥ ሩታ ዋጋ ከፍላለች ከመጀመሪያው አብርሽን እንትን ለማለት ማለት ነው። ዋጋ ከፍሎ እዚህ ጋር ተገናኝቶ ነገር ግን ደግሞ አሁን ለታደርሶ የልጄ አባትና እንዲሁም ደግሞ የልጄ እናት የሚባሉበት ደረጃ ተዳርሶ በሆነ ነገር ተነሳስቶ ወይም ደግሞ የሆነ ሰው መሀላቸው ስለገባ ብቻ በዚህ ልክ ርቀት መሄዱ ተገቢ ነው ብዬ አላስብም። ያም ሆነ ደስ የሚለው ነገር አለው። ምንድነው ደስ የሚለው ነገር? አብርሽ ከሄርሜላ ሆኖ ሩታ ብቻዋን ሆና እያለቀሰች ቤት ቁጭ አላለችም። አሁን ሁላችንም እንደምናየው ትላንት ያኒ ደስታ ማይተዋል አይደል? ሩታ ያኒ ሁለተኛ ልጅ አርግዣለሁኝ ስትል ሁላችንም ሰምተናል ብዬ ነው ማስበው። በዛም ታኒ እንትን አላለም። ይሄ ማን ነው ደስታ የምትሉት መጣ ወዴት? ወደ ሩታ ማለት ነው። እኔ ከአንቺ ውጭ ማንንም ሊወድና እንዲሁም ደግሞ ማንንም ላፈቅር አልቻልኩኝም። ስለዚህ ምንም ማድረግ አይቻልም። እኔ አንቺ ይወደሻለሁኝ እያላ መጣ ማለት ነው። በዛን ሩታም ይሁን የሩታ ቤተሰብ ማለት የሩታ እህት ወንድም ይሄንን ደስታን እየተቀበሉት እየወደዱት ነው። ብዙዎቹም ወጥቶ ተናግረዋል። በቃ አንቺን ለማይፈልገሽ ሰው አንቺ በዚህ ልክ መሆንሽን ምን አመጣው? ምንም ይሁን ምን አንቺን የሚፈልገሽ ሰው ፈልጊ እንጂ የማይፈልገሽን ሰው የጠላሽን ሰው ስትፈልጊ ማየት አንፈልግም። የአብርሽን ሲም ደግሞ ድጋሚ መጥራትና እንዲሁም ደግሞ የሱን እንትን ማለት የለብሽም። ላንቺ በዚህ ልክ ዋጋ እየከፈላ ያለው ይሄ ደስታ ላንቺ ደስታ ነኝ እያላ ይሄ ደስታ በዚህ ልክ እየሆነልሽ አንቺ ደግሞ ምንድነው ከአብርሽ ራስ አልወርድም እያሉ ወጥቶ ራሱ ቪዲዮ ሰርተዋል። ትላልቅ የምንላቸው ሰዎች ማለት ነው። ይሄን ብዙዎቻችን ይሄ ነገር እውነት እየመሰላቸው ነው የደስታ ሁኔታ ወይስ ደግሞ እነሱ ነገሩ አልገባቸው ነው?
የብዙዎቻችን ጥያቄ ነበር ማለት ነው። አሁን ደስ የሚለውና እንዲሁም ደግሞ ሁለታቸው እኩል በእኩል የሆኑበት መንገድ ምንድን ነው? ይሄ ሩታ አብርሽ ወደ እንትና ማናት ወደ ሄርሜላ እየሄዳ ሆኖ ሩታ ደግሞ ቁጭ ብላ እሱ የሚሆነውን ወይም ደግሞ እሱ የሚያደርገውን ነገር ባለማየቷ ደስ ይላል። ግን ያኔ ባይዋጥልኝም ለኔ ማለት ነው። ምክንያቱም ለምን ደስታ ወንድ ልጅ ነው። ገና ያላገባ ከሆነ ሩታን ምናልባት ከተወሰነ ቆይታ በኋላ አሁንም ሌላ ነገር ካልተፈጠረባት በሩታ ማለት ነው። ግን የሚደረገው ነገር ደስ ቢልም እንኳን እንዳልኳችሁ ትንሽ የሚሰማችሁ ስሜት አለ ማለት ነው። ለምን ሩታ ከዚህ በፊት እንዳየነው እንዳልኳችሁም ብዙ ዋጋ ከፍላለች። ከመጀመሪያው ጀምሮ አብርሽ ይሄ ነገር እኔ አልቀበልም፣ ከዚህ በፊት ልቤ ተሰብሬዋለሁኝ፣ አሁን ድጋሜ ያንን ልቤ መጠገን እንጂ ድጋሜ ልቤን መሰበር አልፈልግም፣ እባካችሁን ተውኝ እያላ ነበር። ምናልባት ሰምታችሁ ከሆነ ማለት ነው። ያም ሆነ ይህ ግን በስተመጨረሻው ምን ሆኑ? ተገናኙ ማለት ነው። ወይም ደግሞ ተግባቡ። ከማን? ከሩታና እንዲሁም ደግሞ ከአብርሽ። አሁን ለታ የሚደረገው ነገር በሙሉ ያ እንዳልኳቸው ደስ ቢልም እንኳን ሩታ ብቻዋን አለመሆኑ ወይም ደግሞ ይሄ ደስታ ለጊዜውም ይሁን እስከ መጨረሻም የሚፈልጋት ይሁን እኛ የምናውቀው ታሪክ የለም። በነገራችን ላይ እዚህ ጋር ተመልካች እኛ የምናውቀው ነገር የለም። ግን እንደ ተመልካችነታችሁን የሆነ ነገር አይታችሁ እንትን የሚያደርጋችሁ ነገር አለ። በሄርሜላና እንዲሁም ደግሞ በአብርሽ አንድ መሆን ብዙ ሰው ደስተኛ ሆኖበታል። እኔ እንጃ ይሄ አቤላ የምትሉት ይሄ ብዙ ልጆች ማለት ነው ስማቸውን እከሌ ብዬ ለይቼ ባላቃቸውም ማለት ነው ብዙ ልጆች ደስተኛ ሆኖበታል። በማን በእንትና በአብርሽና እንዲሁም ደግሞ በሄርሜላ በሩታም እንደዛው እንዴት ነገሩ እንዴት እንደሆነ እኛ የምናውቀው ነገር የለም። ግን ዞሮ ተዛዞሮ ደስ የሚለው እንዳልኳችሁ ሩታም ከእንትና ማን ነው ከደስታ እንዲሁም ደግሞ አብርሽም ከዚች ሄርሜላ እስቲ መጨረሻው ደግሞ እኛም አለን ለማየት እነሱም አሉ ለማምጣት የሚሆነውን ወይም ደግሞ የሚፈጠረውን ነገር አብረን እናየዋለን ነው የሚላችሁ ማለት ነው። ግን ትንሽ የምራ እኔ ብቻ ይሁን እናንተም ጭምር አላውቅም ብቻ የሆነ እየከፋኝ ነው ሁለታቸው እንትን በማለታቸው ማለት ነው በመለያየታቸው ማን አብርሽና እንዲሁም ደግሞ ሩታ ማለት የምሬን እዚህ ጋር እያስመሰልኩኝ አይደለም። በነገራችን ላይ እኔ ደግሞ መቼም ይሄ ነገር ይደረጋልም እንደዛ ይሄንን ያክል ርቀትም ይሄዳሉ ብዬ አላሰብኩኝም ነበር። ግን ምን ታደርጉታላችሁ? ሄዱ እንጂ ርቀቱን ማታራቁ ምንድነው? ጉዞውን ተጋዙ ነው እንደሚባለው። እናንተ ጉዞውን ተጋዙ። ማን አብርሽም የራሱን ሩታም የራሷን ጉዞ ያዙ ማለት ነው። በስተመጨረሻው ደግሞ አብርሽ የሄደበት ህይወት አላዋጣ ብሎት ወደ ማልናት ወደ ሩታ ይምጣ ወይስ ደግሞ በስተመጨረሻው ሩታ ያኒ እንዳለችው ደስታ አይሆነኝም አልፈልገውም እያለች ነበር። ደስታ አይሆነኝም ብላ ተመልሳ ወደ አብርሽ ትምጣ ይሆን? እንግዲህስ እናየዋለን። ሁሉም ነገር የሚመጣውን የሚደረገውን ሁላ ለማየት እኛም አለን። ያው እነሱም ደግሞ አዳዲስ አጀንዳ ያልቅባቸው አዳዲስ አጀንዳ ይዞ ለማምጣት አሉ። ስለዚህ በኋላ የሚሆነው እናያለን። ለአሁን ደግሞ እኔ ብዙም ደስ ያለኝ ነገር የለም፣ ግን በጣም እንትን ብሎኛል። ሩታና አብርሽ በመለያያታቸው ቅር እያለኝ ነው ማለት ነው። ብዙ ሰው ነው ወይስ እኔ ብቻ? አሁን ሲጀምር ይሄ እንትና ማለት ነው ማን ነው ይሄ ደስታ የምትሉት ማለት ነው ምንም አላማረኝም። እንደ ሩታ ላይ ሊጫወትባት ፈልጎ ነው እንዴ? እውነቱም ደግሞ ወዶት ነው እንዴ? ጥያቄ ነው። እናንተም ጋር ይሄ ጥያቄ አለ
ወይስ እኔ ጋር ብቻ ነው ይሄ ጥያቄ ማለት ነው? ለማንኛውም ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር አድርጉኝ፣ አበረታቱኝ። በያላችሁበት ደግሞ ሰላማችሁ ይብዛ። አዲስ ነገር ሲመጣ ያው ይዘናላችሁ ብቅ እንላለን ማለት ነው።